ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩትና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት ይራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እዚህ ውስጥ የመጨረሻ ኢየሱስ ክርስቶስን የምትወድ ልብ የሚወድ የምታፈቅረው ግን በህይወት ድካም፣ ችግር፣ ተጽዕኖ፣ ተግዳሮት የበዛበት ወንድም ተሻግረ ይሆን? ከሞት ወደ ህይወት ተሻግረ ይሆን? መጽሐፉ ለመሻገር ማስረጃው ምን ይላል? በልጁ የሚያምን ተወደዋለህ። ኢየሱስ በቃ ለዳግመኛ ልደት ምልክት ከሚሆኑት ነገሮች አንዱና ትልቁ ምልክት ጌታ ኢየሱስን ታፈቅረዋለህ፣ ከነ ችግር ትወደዋለህ። ጌታ ሆይ በሉት። መሐላችን ያለው የእግዚአብሔር ልጅ ኢየሱስ 2-3 ሆናችሁ በስሜ በምትሰበሰቡበት እኔ ከናንተው ጋር በመካከላችሁ አለው ያልከን የእግዚአብሔር ልጅ ኢየሱስ ሆይ የኔ ውበት የኔ መልክ ከነ ችግሬ ወደሃለሁ፣ ከነ ጉርለቴ ወደሃለሁ፣ ከነ ድካሜ ወደሃለሁ፣ ከነ ጥያቄዎቼ ወደሃለሁ፣ አፈቅርሃለሁ ኢየሱስ በሉት። ከነ ድካሜ ወደሃለሁ፣ ከነ ችግሬ ወደሃለሁ፣ ከነ ጉርለቴ ወደሃለሁ፣ ካልተመለሰው ጥያቄ ጋር እወደሃለሁ፣ እያጉረመረምኩም እወደሃለሁ። እንደምወድ ደግሞ አንተ ታውቃለህ ኢየሱስ። እንደዚህ በማይለወጥ ፍቅር ለምትወዱት ሁሉ መዳን ሆኖላችኋል። መዳን ብቻ አይደለም። ማታ ገብተህ ጸልይ፣ እግዚአብሔር ሆይ ስሜን ከሕይወት መጽሐፍ ደምስስ ብትል አትደመሰስም። እኛ የምንሰብከው ወንጌል የተሸቀጠ ወንጌል አይደለም። አቅም የሌለው ወንጌል አይደለም። በአንተ ጸሎት የሚቀየር ወንጌል የለም። ኢየሱስ ያለው ሕይወት አለ። ልጁ ያለው የዘላለም ሕይወት አለው። እንድንድን እንጂ እንድንጠፋ አልሞተም። መጽሐፍ የሚለው ጸጋው በእምነት ድኗችኋል፣ ማንም እንዳይመካ ከሥራ አይደለም። ማናቸውም በጎ ተሳትፎ፣ ማናቸውም በጎ ድርጊት ከዛ ጋር የተያያዘ አይደለም። ለዚህ ነው ያ ወንበዴ ምን እንደሰራ ታውቁታላችሁ። ከነስሙ ስራውን ከመዘርዘር ይልቅ መጽሐፍ ቅዱስ ወንበዴ ብሎ ዘግቶታል። ወንበዴ ማለት የጥፋት ስፍራ ያዘው ሰው ነው። አስብ ጫካ ውስጥ ሆኖ የሚያደባ፣ ቋንጃ የሚሰብር፣ ሴት የሚደፍር፣ ቤት የሚያቃጥል፣ ነጋዴ የሚቀማ፣ እጆቹ እንደረከሱ እግሮቹ ሁል ጊዜ ለጥፋት እንዳደቡ እጅ ከፍንጅ ተያዘ። እድሜ ለንስሐ ስጠኝ ሳይል ተያዘ። እነዛ ደም ባፈሰሱ እጆቹ፣ በነዛ ክፉ በሰሩ እጆቹ፣ በቀሙ እጆቹ ሄዶ በኢየሩሳሌም ባለው መቅደስ የእንስሳ መስዋዕት አንድ ቀን ሳያቀርብ አንድ እንኳን በመሰዊያው ላይ ደም ሳያቀርብ ደም እንዳፈሰሰ ያ እጅ፣ እነዛ እግሮቹ ሁልጊዜ ጫካ ለጫካ እየተሽለኮለኩ የሽፍትነት ስራ እንደሰሩ፣ ወንበድና እንደሰሩ፣ በሮም ወታደሮች ላይ በለስ ሲቀናቸው ካልሆነም በህዝቡ ላይ እንደፈለጉ የሆኑ ወንበዴ ሆነው የኖሩ ሰዎች እግሩ አንድ ቀን እንኳን ወደ ቅድስት ሀገር ከተማ ወደ ኢየሩሳሌም ወደ መገናኛው ድንኳን ወይም ወደ መቅደሱ አካባቢ እግሮቹ ሳይደርሱ እንደዛ ለጥፋት እንደፈጠነ፣ እንደዛ ደም እንዳፈሰሰ፣ ክፋት እንደሰራ እጁም እግሩም መስቀል ላይ ተወጠሩ። እድሜ ለንስሐ ሳይሰጥ እጁም እግሩም ተወጥሯል። ወርጄ በዚህ ማህበረሰቡን ልካስ፣ የቀማኋቸውን ሰዎች ልካሳቸው፣ ድሃውን ዳቦ ላብላው እንዳይል ተሰፍቷል። በእግሮቼ ኢየሩሳሌም ልድረስ እንዳይል በሚስማር ተቸንክሯል። ሰውየው ምንም በጎ ነገር ለመስራት የሚችልበት ነገር እንዳይኖር ተደርጓል። ምንም ነገር ተከርችሟል። ግን የምንድንበት ቃል እጅና እግራችን ላይ ሳይሆን ወደ መልኳ ወደ ቸርች ስለመጣ፣ በጎቦታ ስለሄድክ፣ መቄዶንያን ስለጎበኘ፣ ድሃ ስላበላ፣ ችግረኛ ስለረዳ በእጅ በእምናም በዚህ ጋር በስራ የሆነ ጽድቅ ስለሌለ እጅና እግሩ ተቸንክሮ፣ ግን ይህ የምንሰብክላችሁ ጳውሎስ ምን አለ? ያኛው በሕጉ የሚገኘው ጽድቅ የሚሰራ ካለ ነው የሚጸድቀው ነው የሚለው። እኛ የምንሰብክላችሁ የእምነት ቃል ግን ልብህና አፍ ጋር ሆኖ ቀርቦልሃል። እሱም በልብህ እግዚአብሔር ኢየሱስን ከሙታን
ከሙታን እንዳነሳው ካለ በአፍ ጌታ እንደሆነ ከመሰከረ ሰውየው ሁለቱንም አሟላ። እጁም ተቸንክሯል፣ በጎን መስራት አይችልም። እግሩም ተቸንክሯል፣ ወደ ቅድስት ስፍራ መሄድ አይችልም። በጣም በደል ውስጥ እንዳለ ነው ለንስሐ የሚሆን ነገር ሳይሰጠው የቀረ። ከሁሉም የከፋው እንደሆነ ታውቃላችሁ? ይሄ ሰውዬ ማለዳ ላይ ከተሰቀሉበት ጊዜ ጀምሮ ምናልባት ለ3 ሰዓታት ያህል ጌታ ኢየሱስን ይሰድብ ነበር። ምናውቀው ብዙ ጊዜ አንደኛው እንደሰደበ ነው፣ ግን ወንጌላት የሚናገሩት ማቴዎስም ማርቆስም የሚናገሩት ሁለቱም ይሰድቡት ነበር ነው። ሁለቱም ይሰድቡት ነበር ነው። ከዛ ምን አይነት ሰው እንደሆነ ታውቃላችሁ? እንዳለ ብልሽት ያለ እንደሆነ ታያለ። በአካሉም በልቡም በሐሳቡም ምን ያህል ዲፋይል እንደሆነ ታያለ። እንደዛው እንደሆነ ተቸንክሮ የእግዚአብሔርን ልጅ ማቴዎስም ማርቆስም ጽፈውታል፣ ይሳደቡ ነበር። ሁለቱም እንደዛ እያሉ ይሰድቡት ነበር። የሆነ ሰዓት ላይ ግን አብሮት መጣ። የሆነ ሰዓት ላይ ግን ኢንላይትመንት መጣ። ልክ በጨለማ ሳለን በጥፋት ሳለን ለኔና ላንተ እንደመጣው አይነት ኢንላይትመንት መጣ። ዘሴም ኢንላይትመንት ለዛ ሰው መጣ። ሲመጣ ንግግሩ ሁሉ ተቀየረ። ስለምን ተሰድበዋለህ ብሎ ራሱም ይሳደብ ነበር። ማቴዎስ መቼስ አይዋሽም፣ የአይን ምስክር ነው። ማርቆስም አይዋሽም፣ ሁለቱም ይሰድቡት ነበር ነው የሚለው። ከሆነ ሰዓት በኋላ ግን አቤት የእግዚአብሔር ምርጫ፣ አቤት ያ ምርጫ! ይሄ በምን ዳነ ልትለኝ ነው? ያ በምን ጠፋ ልትለኝ? የአብ ኢንላይትመንት ለጴጥሮስ ብቻ መስሎ ያበራው ለሱ ብቻ መስሎ ለኛ ልክ ያ መገለጥ ሲመጣ ስለምን ተሰድበዋለህ አለና መጀመሪያ ኃጢአተኛ መሆኑን አመነ። ምን አለ? እኛ ስለሰራ ነው ይሄንን ልንቀበል ይገባናል። ይሄ ሰው ግን ንጹህ ነው አለ። ኃጢአተኛ መሆኑን ማመን። ሁለተኛው ኢየሱስ ጌታ እንደሆነ መሰከረ። ምን ብሎ? ጌታ ሆይ አለ። ሶስተኛው ኢየሱስ ከሙታን እንደሚነሳ። ይሄ ሰውዬ እኛ እኮ ከተነሳ በኋላ ነው የተሰበከን። ይሄ ሰውዬ ገና ሞቶ ሳይነሳ ኢየሱስ ወደ ሞት እየሄደ እንደሆነ አይቶታል። ከሁለት ወንበዴዎች ይልቅ ኢየሱስ እንደተዳከመ ያውቃል። ከነሱ ቀድሞ እንደሚሞት የታወቀ ነው። ምልክቶች ሁሉ ያ ናቸው። ሰውየው ግን እንዲህ አለ። እየሞተ ያለ ያበቃለት ያለ እንዲህ ትለዋለህ በመንግስት ስትመጣ ምን ማለት ነው? ይሄ እየሞተ ያለው ሰውዬ ሞቶ አይቀርም፣ ይነሳል፣ ንጉሥ ሆኖ ይመጣል። ገብቷል? በልቡ አመነ። እግዚአብሔር ከሙታን እንደሚያስነሳው አወቀ። ጌታ እንደሆነ ተናገረ። ኢየሱስ ምን አለው? ገና ስትመጣ አስበኝ ሲለው ነው። ዛሬ ገነት ትሆናለህ ነው ከኔ ጋር። የኔ ታሪክ በሉ፣ ከሱ ጋር ነው በሉ፣ የተሰፋ ነው በሉ፣ አይለያይም በለ። ከእርሱ ጋር ሕይወትን ሰጠን ነው የሚለው። ከእርሱ ጋር በቀኙ አስቀመጠን ነው። ከእርሱ ጋር ነው። እስቲ ኢየሱስ አይጠፋም በሉኝ። ኢየሱስ አይጠፋም በሉኝ። ልክ ኢየሱስን ሌላ ቦታ አስቀምጣ። አንተ የራስህ ክርስቲያን ጌታው እንዴት ነኝ? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ከክርስቶስ ጋር አንድ ላይ ትሆኑ ዘንድ የአካሉ ብልት ትሆኑ ዘንድ ትገጠሙ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። እስቲ መልኬ ክርስቶስ ነው በሉ። በአብ ፊት በሉ። መልኬ፣ ቁመቴ፣ ከለሬ፣ ውበቴ፣ ጽድቄ፣ ቅድስናዬ ክርስቶስ ነው በሉ። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ይሰቀል ይገባዋል። አቤት! ሙሉ ነው ወንጌል መኑ እንዲድን እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ወንጌሉ ሙሉ የሚሆነው በኢየሱስ ስታምን ትድናለህ ብቻ ሳይሆን በኢየሱስ ስታምን ትድናለህ እንጂ ምን አትልም፣ አትጠፋ። ሙሉ ወንጌል ይሄ ነው። ሰውን ከሃይማኖቱ ወደኛ ለማምጣት፣ ሰውን ከየቤተ እምነቱ ለማምጣት ብቻ መንገድ ላይ ወይም ሰፈርም ይሁን የትም ቦታ መዳን በኢየሱስ ነው፣ በኢየሱስ ካመንክ ትድናለህ። ኦኬ እሺ፣ እኔ እኮ ግራ ገብቶኝ ነበረ፣ ገሃነም ፈርቼ አምናለሁ። ድናሃል፣ ሃሌሉያ፣ አጨብጭቡ፣ እቀፉት ተባለ። ከመጣ በኋላ ትንሽ ሲቆይ የዳንክ እንዳይመስል ወገኖቼ፣ እኔም ፈራለሁ። እንዴ ባለፈው ያመጡኝ ምን ብለው ነው እነዚህ? ምን ብለን ነበር ያመጣ ነው? አባል ካረግነው በኋላ ከሃይማኖቱ ካፈናቀል ነው በኋላ እዚህ ካመጣ ነው በኋላ የዳንክ እንዳይመስል አውቀን ነው ያኔ እንደማለት። ያኔ መንገድ ላይ ስትሰብከው፣ ያኔ በቤቱ ስትነግረው የነገርከውን ወንጌል እስከ መጨረሻው አትቀየር። በኢየሱስ ያመነ ይድናል። አለቀ። ቁጥር 16 ላይ በእርሱ የሚያምን ሁሉ እቺን አጻጻፏን በነገራችን ላይ ያወራ ያለው ደግሞ ጌታ ኢየሱስ ነው። እዚህ ላይ በእርሱ የሚያምን ስንቱ አስተማማኝ ነው። በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ አፖሉሚ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም ይላል አይደል? ቁጥር 36 እዛው ዮሐንስ 3 ላይ በልጁ የሚያምን የዘላለም ሕይወት ይኖረዋል አለው የሚለው ኤኮ የሚለው ቃል ኦልሬዲ ፕሬዘንት ፖሰሽን ነው። አሁኑኑ በእጁ የገባን ነገር ነው።
ኤኮ በግሪክ አሁኑኑ በእጅ ያለና ኦሬዲ አንተ ንብረት የሆነ ነገር ፕሬዘንት ፖሴሽን የሆነ ነገር አለው ብሎ ግሪኩ በእኛም አለው እንደዛ ነው አይደል? አበበ 100 ብር አለው ስንል ምንድን አለው ስንል ወደፊት ይኖረዋል ነው። ኦሬዲ በሰውየው እጅ ላይ ኦሬዲ ሰውየው አግኝቶ በእጁ ላይ 100 ብር አለና ይሄኛውም በልጁ የሚያምን የዘላለም ሕይወት አለው ፕሬዘንት ፖሴሽን። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል አይደል? የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ። ልክ እንደዛ ሁሉ በኢየሱስ ያመነ ደግሞ አሁን ያ ሕይወት አለው። በማያምን ላይ መቼ ነው የሚፈረድበት? እዛ ምዕራፍ 3 ትንሽ ወረድ ብንል በማያምን ግን አሁን ተፈርዶበታል። ያመነ ደግሞ አሁን ምን ተቀብሏል? ዘላለም ሕይወት ተቀብሏል። ብዙ ሰዎች የማያምኑ ሁሉ በፍርድ ውስጥ ናቸው አሁን ስንል የስ ይሉና ያመኑ ግን በሕይወት ውስጥ ናቸው ስንል እንዴት ነው ማለት? ፍርድ የሚለው ቃል ይመቸናል፣ ይስማማናል። ያ የወደቀው ሰውዬ ነው እንደዛ እንድናስብ የሚያደርግ። ምዕራፍ 5 ቁጥር 24 ደሞና ነው 5:24 እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ከሞትም ወደ ሕይወት ይሻገራል። ኦሬዲ ተሻገረ፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እንግዲህ ምናልባት ያውቃል አለ ያውቃል። እውነቱን ልንገራችሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው ከሞት ወደ ሕይወት ተሻግሯልና በኃጢአቱ ምክንያት ለምን አይቀርብም? እኔ አልጻፍኩም የለውም። ያውቃል ላይ ጻፉት አካላት እንደዚህ ነው ያስቀመጡ። ምን አይነት ወንጌል ነው? ሰው እውነተኛ የእግዚአብሔር ልጅ ሲደክም ይጠፋል ማለት የዳነው ምን አይነት ሰው ነው እንዴ? አሁን እኮ እንሻላለን፣ ምንም ብንደክም አሁን እንሻላለን። ጳውሎስ ሮሜ 5 ላይ ገና በበደላችን እዛ ሙታን እያለን በልጁ ሞት የታረቀ ከታረቅንም በኋላማ እንዴት ደግሞ በሕይወቱ አንድን እንዴ? ባይታረቀን የሚቀለው እዛ ጋር ነበር። ባይታረቀን የሚቀለው ልጁን እየጠላን ሳለ፣ ስሙን እየጠላን ሳለ፣ ብርሃን እየጠላን ሳለ ያኔ ሊያጠፋን የሚችል ጌታ ነው ያዳነን። ከወለደን በኋላ ዘሩን ካካፈለ በኋላ እግዚአብሔር ዘሩን የሚበላ አይደለም። እግዚአብሔር አይሸቀጥም። ወንጌል አይቀየርም። ወንጌል አይለወጥ። እውነት እውነት እላችኋለሁ። ምን ማለት ነው? እውነት እውነት እላችኋለሁ። እውነት እውነት እላችኋለሁ ለምን አይነት ሰው እንደሚነገር ታውቃለህ? ለማመን ለሚከብደው ሰው እውነት እውነት እላችኋለሁ። እኛ ሀገር ላይ ብታመጣ መሰለ ብታምንም ባታምን አመን ካላመንክ እንደማለት። አመን ካላመንክ እግዚአብሔር በነፃ መዳንን ያለ ምንም ስራ መጽደቅን በሐዋርያት ሥራ መጽሐፍ ላይ የተናገረው ምን ብሎ እንደሆነ ታውቃላችሁ? እናንተ ማታምኑ ስሙ እዩ ስሙ ጥፉም ምን ነው አሉት። በዘመናችሁ ማንም ቢተርክላችሁ ልታምኑ የማትችሉትን ታላቅ ስራ እንሰራለሁ። ሐዋርያት ሥራ ላይ በጸጋ ስለመዳን ነፃ ስለመዳን ማንም ቢተርክላችሁ ለማመን የማትችሉትን ታላቅ ነገር አደርጋለሁ ተብሎ እንደተጻፈ ማንም ሰው ሕግን በመጠበቅ ሳይሆን በእምነት ብቻ እንደሚጸድቅ እወቁ። ከዛስ እምቢ የምትሉ ከሆነ ጥፉም። መጽሐፉ ነው የሚለው። ማንም ቢተርክልህ የማታምነው ታላቅ ስራ በዘመናችሁ አደርጋለሁ። እግዚአብሔር ልጁን አንጠልጥሎ እሱን ስራ ሰራ። ያ ልጅ እዛ ላይ የቃተተ እየጮኸ ለምን እያለ እየጮኸ እግዚአብሔር ይህን ታላቅ ማንም ቢነግረን ለማመን የሚከብድን ስራ ሰራ። በሕግ ልትጸድቁበት ከማትችሉት ነገር ግን በእርሱ የሚያምን ሁሉ እንዲጸድቅ ይህ በእናንተ ዘንድ የታወቀ ይሆን፣ አለዚያ ደግሞ ማታምኑ ከሆነ ጥፉ ተባለ። አየህ እግዚአብሔር በዚህ ዘመን ማንም ቢተርክላቸው ወይም ቢተርኩላቸው ለማመን የሚከብዳቸውን ታላቅ ስራ ሰርቷል። እሱም ምንድነው? ቀይ ባህርን መክፈሉ ነው። አሜን አቤት። ኢኮኖሚህን መቀየሩ። እግዚአብሔር ማንም ቢተርክላችሁ ለማመን የሚከብድን ስራ ሰርቷል። ምን? በመቅደሱ በራፍ ላይ ተቀመጠን የስንት ዓመት ሽባ ተመነሳና ተመላለስ አሉት። እየጨፈረ እየዘመረ እግዚአብሔርን እያከበረ ሮጠ። ይሄን ነው ያለው። እዛው ቦታ ላይ የተጻፈው ምንድነው? ማንም ሽባ ተተረተረ ይታመናል፣ አንካሳ ዘለለ ይታመናል፣ ለምጻም ነጻ ይታመናል። ማንም ቢተርክላችሁ ለማመን የሚከብደው ወንጌል ይሄ ነው። በሕግ ስራ ይሄንና ይሄን አርግና አታርግን በመፈጸም ልጸድቁ ከማትችሉበት በእርሱ የሚያምን ሁሉ ግን እንዲጸድቅ ይሄን ታላቅ ስራ እግዚአብሔር ሰርቷል። ሳይቀነስ ሳይሸቀጥ። ትንሽም ቢሆን እግዚአብሔርን መፍራት የለም። ሰው እግዚአብሔርን ለምንድን የማይፈራው? ለምንድን ነው ይሄን ማለት? እኛ እኮ ትላንት ነው የመጣ ነው ወንጌል 2000 ዓመቱ። ለምንድን ነው የሚቀጥነው? ለምንድን ነው ዋጋ መክፈል ምን ፈራው? ማክሲመም በእኔ ላይ የሚደርሰው ነገር መሰለህ ስድብ፣ ስሜን ሙልጭ፣ ውሸት፣ ፈጠራ ምናምን ይመጣል። ገና እንጠብቃለን። ሙልጭ አለ በቃ ውሸት። አንዳንዱ ሰው መልኬን ሳያውቁ ሊያወራ አሁን አውቀዋለሁ
አንድ ስብሰባ ላይ ሰውየው ያሙኛል። ስብሰባው ገና አልተጀመረም እና የሚገርመው እኮ እኔ አውቀዋለሁ እኔ አካባቢ ነው ያደገው ምናምን ይላሉ። ትልቅ ሰው ናቸው። የሚሰበስበው ሰውዬ ደግሞ እኔን ስለሚያጨነቀው እየዋሹ ነው። ትልቅ ሰው ናቸው እና በቃ አንድ ቀን መክሬው ሁሉ እሺ አባቴ ብሎኝ ምናምን ይላሉ። ከዛ ስብሰባው ይጀመር ተባለ። ስብሰባው ይጀመር ሲባል የታለ ልጁ አሉ። ያው እሱ እኮ ነው አጠገቡ። መልኬንና ስምን እንኳን ሳያውቅ ሰው በሁለት ጸጉሩ ሊዋሽብ ይችላል። ግን ሁላችንም በፍርድ ወንበር ፊት እናልፋለን። እውነት እላችኋለሁ ምንድነው ብታምኑም ባታምኑ ብትፈልጉ አትመኑም ማለት እኮ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው ከሞትም ወደ ሕይወት ተሻገረ። ተሻግራችኋል። ያሻግረናል። ተሻገሩ እንጂ ሰስነ ነው ተሻገራችሁ። ተሻገረ ተሻገረ ያለው በሉ ትዝታው አለቅ ብሎኝ እንጂ ግብጽ በሉ ያለው ይመስለኛል እንጂ ባህሩን በሉ በዋና ማቋረጥ አይቻልም። ያንንም ያለፍኩት ታላቁ መስፍን ጌታ ኢየሱስ ያ ታምረኛ በትር ጌታ ኢየሱስ ባህሬን ከፍሎ እንጂ በምን አልፍ ነበረ። አሁንም በሉ አለቃ ሾሜ ወደ ኋላ ልመለስ ብል ባህሩ ተዘግቷል። ያለ ምክንያት ወደህ በምክንያት አጠላም ለምረት ስፍር የለው ያንተ ፍቅር መነሻው የመውደድ ልብ የማያልቅብህ የኔ ጌታ። ድገመው። ያለ ምክንያት ወደህ በምክንያት አጠላም ለምረት ስፍር መለኪያ የለው ያንተ ፍቅር ሉዓላዊ ነው የማያልቅብህ የኔ እንዳትወደኝ በመልካምነቴ ይሄ አይደለም ማንነቴ እንዳጠላኝ yes amen Jesus እንዳትወደኝ በመልካምነቴ ይሄ በትክክል ስለዚህ እንዳጠላኝ ፍቅር ነህ አያስችልህም ያለ ምክንያት ወደህ በምክንያት አጠላም ለምረት ስፍር መለኪያ የለውም ያንተ ፍቅር ኢየሱስ የማያልቅብህ የኔ ጌታ ያለ ምክንያት ወደህ በምክንያት አጠላም ለምረት ስፍር መለኪያ የለውም ያንተ ፍቅር መነሻው ከራስ የመውደድ ልብ የማያልቅብህ የኔ ጌታ እንዳትወደኝ በመልካምነቴ ይሄ አይደለም ማንነቴ እንዳትረሳ yes ፍቅር ነህ አያስችልህም አባቴ አሜን።